እንዳያችሁት ቪዲዮን እንግዲህ በጣም አስደንጋጭ ነገር ተፈጥሯል። እሱም ጨረቃዬ ነስሯታል። እዛ ላይ ደግሞ ራሷን ስታ እንግዲህ ወድቃለች። እንዳያችሁት የነበረው ነገር በጣም የሚያስከፋ፣ በጣም የሚደብር፣ በጣም የሚያሳዝን፣ ልብ የሚሰብር ነገር ነው የተፈጠረው። ምክንያቱም ከዚህም በፊት በዩ ምክንያት እንግዲህ ራሷን ስታ ወርቃ ሆስፒታል ለአንድ ቀን ለሁለት ቀን አልነቃችም ሁላ ነበረ። አሁንም ዛሬ እንግዲህ በአብሳላት ምክንያት ራሷን ስታ ወርቃለች ማለት ነው። ይሄ ነገር በተደጋጋሚ እንግዲህ እየተደጋገመ እያየን ነው። በጣም ነው ልብ የሚሰብረው እውነት ለመናገር እንግዲህ ምንድን ነው አብሳላት ሀይሚ በውስጥ መስመር ሰድባኛለች፣ በጣም ከባባድ ቃላት ተናግራኛለች። ስለዚህ በካሜራ ማውራት እፈልጋለሁ፣ እሷንም ብሩኬንም ጠርቼ እንግዲህ ያለውን ነገር ለብሩኬ ማሳወቅ አለብኝ፣ ለሚዲያ ማሳወቅ አለብኝ ለለለ እያለች እንግዲህ እንዳያቸዋት መታለች ማለት ነው። ሲጀመር ማን መብቱን እንደሰጣት እንደፈለገች መግቢያ እየሰራች በለዛውን በሱ ቻናል ላይ እየመጣች ልጅቷን እንደዚህ ማድረጓ በጣም ነው የሚያናድደው፣ በጣም ማለት ነው። ምክንያቱም ባደርስባት እሷ ናት አደለ እንዴ ሰው ህይወት ውስጥ የገባችው እሷ ናት እንግዲህ ልታስታርቅ መጣ ፍቅር ያለው ያለችው። ስለዚህ እዚህ ጋር ሀይሚ ከህይወታችን ውጭ ማለቷም ቤቴም አትብጪ ስሜንም አትጥሪ ማለቷ ልክ ነው። አንቺ ሰው ቤት ዘው እያልሽ እየሄድሽ የሰው ህይወት እየበጠበጥሽ ለምን ተናገሩኝ ማለት አትችይም። ምክንያቱም ያለሽው ሰው ህይወት ውስጥ ነው፣ እየሄድሽ እየበጠበጥሽ ያለሽው የሰው ህይወት ነው። ስለዚህ እዚህ ጋር ሀይሚዬ ከህይወቴ ውጪ ብላ የሆነ ነገር በውስጥ መስመር ብጽፍልሽ ሊደንቅሽ ወይ ደግሞ ሊያናድድሽ አይገባም። ገብቶሻል? መናደድ የነበረብሽ በራስሽ ነው። ለምን በሰው ህይወት ላይ መግባትሽ። የሰው ባል የኔ ካልሆንክ አፍቅሬሃለሁ ልታስታርቂ ሄደሽ የውርደትሽ ውርደት አፍቅሬያለሁ ከአንተ ጋር መሆን እፈልጋለሁ ምናምን እያልሽ እና ታዲያ ልጅቷ እልል እሰይ በቃ ይመችሽ እንድትልሽ ነው የፈለግሽው። እንኳን ደስ አለሽ በቃ አብረሽኝ እንድትልሽ ነው የፈለግሽው። ሴት ልጅ እኮ ናት እንዳንቺ። ቆይ ከሀይሚ ምን ጠብቀሽ ነው? ምን እንድትልሽ ጠብቀሽ ነው? ተናገረች በውስጥ መስመር ቮይስ ላከችልኝ ሪ ያዙ ይልቀቁኝ ካሜራ ደቅነሽ መተሽ እዚህ ጋር የምትለፈልፊው ምን እንድትልሽ እንድትመርቅሽ ነው ወይስ ምን? እንዴ ህይወቷን እኮ ነው ልትነጥቂ ማለት ነው አሰፍስፈሽ ያለሽው ስጋ እንዳየው ውሻ ህይወቷ ውስጥ እኮ ነው ያለሽው አንቺ። ምን እንድትልሽ ጠብቀሽ ነው? ወይስ ማረግ መስደብ? ይሄ እኮ እንደውም ሲያንስሽ ነው ላንቺ። የምር አብሳላት ምን አይነት ሴት ነሽ ግን እንዴ? ምንም ብትናገርሽ ልክ ናት ሀይሚ። ምክንያቱም ህይወቷ ውስጥ ያለሽው አንቺ ነሽ ሀይሚ። አንቺ ህይወት ውስጥ ወይ ደግሞ ያንቺን ባልመታ ልንጠቅ በቃ ከሱ ላስታረቅ ነው የመጣሁት ግን ካንተ ፍቅር ይዞኛል ብላ ያንቺ ባል ያንቺ ህይወት ላይ እኮ አልተለጠፈችም። መናገር ይሄን ያክል መናገሯ እንደዚህ ያንጣጣሽ ማለት ነው። ልክ ናት በቃ ሀይሚ ምንም ብትልሽ ልክ ናት። እስከምትወጭ ድረስ ከህይወቷ ብዙ ነገር ልትልሽ ትችላለች። የአሁኑ ነው እንደሚደንቅሽ ካሜራ እንደፈለግሽ እየደቀስ ሲጀመር ካሜራ ማኖቹ ራሱ የማይረቡ አቃጣሪዎች፣ አለቅላቂዎች ኖ ይሄ ነገር እዛው በውስጥ መስመር ጨርሱት መቀረጽ የለበትም ብለው ማስቆም ሲችሉ ሁሌ ለጠራቸው ሁሉ ካሜራ እየያዙ ሚንቶ ሶቶስ የሆነ የካሜራ ብርቅ ወይ ደግሞ የቀረጻ ብርቅ የያዛቸው ነው የሚመስሉት። ገና አዲስ ተማሪ የለም። ኧረ በስመ አብ! ኧረ ምን አይነት ሰው ነው በዙሪያቸው በህይወታቸው ግን ያለ ከጓደኛ ጓደኛ ከካሜራማን በቃ የመጣ የወጣው ሁሉ በቃ የነሱን ህይወት የሚረብሽ። አብሳላት ከዚህ በኋላ በቃሽ፣ ከህይወታቸው ውጪ ልጅቷን አትረብሻት። ሀይሚም ደግሞ ማለት ነው ብሎክ አድርጊያት፣ አታውሪያት። በዚህ ልክ ክብር ሰተሽ በውስጥ መስመር እሷን ማውራትሽ ምናምን አያስፈልግም። አንቺ እሷን መበቀልም ሆነ ማናደድ ከፈለግሽ ማለት ነው ሀይሚዬ ወደ ሞቀው ቤትሽ ተመለሽ፣ ከብሩኬ ጎን ሁኝ፣ ህይወትሽን ቀጥይ። ምንም መፈናፈኛ አትስጫት። እንድትደውልም እቤት እንድትመጣም እንድታወረውም አይደለም ልታወረው ልትደውል ቤት ልትመጣ ይቅርና ለአይኗ እንዲናፍቃት ጭራሽ ብሩክ የሚባልሽ በአይኗ እንዳታይ አድርጊያት። ያኔ አንቺ በደንብ ትበቀያታለሽ ማለት ነው። በቀል ያ ነው ሀይሚዬ። እዚህ ጋር ለዚህ ክብር ሰተሽ በውስጥ መስመር ከእሷ ጋር መመላለስ ምናምን አያስፈልግም። ለምን በዚህ ልክ ቦታ ሰተሽ በውስጥ መስመር ልታወሪያት ቻልሽ ሀይሚዬ? ማናት እሷ? አንቺ እኮ አልሄድሽባትም ህይወቷ ላይ፣ እሷ ናት የመጣችው ህይወትሽ ላይ። ስለዚህ በመሳደብ ምናምን ቮይስ በመላክ ለምን ድምፅሽን ታባክኛለሽ? ለምን ቮይስሽን ታባክኛለሽ? የማይገባ ቦታ ላይ ማለት ነው።
ስለዚህ ምንድነው ማድረግ ያለብሽ ሀይሚ? ቤትሽ ተመለሽ፣ ብሎክ አድርጊ የእሷን ቁጥር፣ እሱም ከስልኩ ላይ እሷን የትኛውን ቦታ ላይ ብሎክ ያድርጋት፣ ጭራሽ እንዳያገኛት አስጠንቅቀሽ ንገሪ። ከዛ ውጪ ቤትሽም ሆነ ስልክሽ ላይም ሆነ ምንሽ ላይም ሆነ ጭራሽ ድራሿን አስጠፍተሽ እሱንም ለአይኗ እንዳታየው አድርገሽ በዚህ መልኩ ተበቃያት። ብልጥ ሁኝ ሀይሚዬ፣ ብልጥ ሁኝ። የምሬን ነው ምልሽ። የሆነ ነገር በላክሽ ቁጥር እንዲህ አለች ሚዲያ ላይ አውጥቻ ምን አይነት ልጅ እንደሆነች አሳጣታለሁ፣ ምን አይነት ልጅ እንደሆነች አጋልጣለሁ፣ ተመልካቾቿ ወዳጆቿ እንዲጠሏት አደርጋለሁ እያለች እዚህ ጋር እንድትፎክርም እድል አትስጫት። ማነች እሷን የምታወሪያት በውስጥ መስመር? ስለዚህ አንቺ ራስሽንም አትጉጂ። ማስከበር ባለብሽ መንገድ ራስሽን አስከብሪ። መበቀል ባለብሽ መንገድ በቀላሉ መበቀል ትችያለሽ፣ እሷን ማለት ነው። ያ ምንድን ነው የሚሆነው? ቤትሽ ግቢ፣ እንዳታገኝሽ፣ ወደ ቤትሽ ድርሽ እንዳትል። ወደ ቤትሽ ድርሽ ካለች ፖሊስ ጠርተሽ አንጠልጥለሽ ከቤትሽ ሁለተኛ ወደዛች ቦታ አይደለም ቤትሽ ግቢሽ ውስጥ ይቅርና በርሽ ላይ እንዳትደርስ በህግ መጠየቅ ትችያለሽ። በዛ ተበቀያት እንጂ ገና ለገናው በውስጥ መስመር የሆነ ነገር አወራች ብላ እንጥጥጥጥጥጥጥ እያለች መጣች እኮ በካሜራ። እናንተ የሀይሚን ስም ልታጠለሽ፣ ሀይሚ እንድትጠላ፣ ከዛ አንቺ እንድትወደጅ፣ በቃ አንቺ ነሽ ለብሩክ የምትገቢው እንድትባይ። ሲያምርሽ ይቅር። ብዙ መስዋዕት የከፈልንባቸው ልጆች ናቸው። አይገርምሽም? ብርቅ ነው እንዴ? ብርቅሽ ነው እንዲህ የሆነ ነገር መባል በውስጥ መስመር እየዘለልሽ የሰው ህይወት ላይ የምትገቢ ከሆነ እኮ ማለት ነው ገና ምን አይተሽ ነው? ብዙ ነገር ትባያለሽ። ቀላል ነው እንዴ አንቺ እያደረግሽ ያለሽ? የሰው ህይወት ላይ ገብተሽ ማንም እንዳይናገርሽ ነው እንዴ? ትቀልዳለች እንዴ? ለማንኛውም ቤተሰብ ለሀይሚ ጸልዩላት፣ ምንም ነገር እንዳትሆን። እውነት ለመናገር በሆነ መንገድ ቢያሳውቁን ደስ ይለናል። ወይ በቲክቶካቸው ላይ ወይ በሆነ መንገድ አላውቅም። እኔ ጨንቆኛል። የምሬ ነው የምላችሁ። ገና ነገ ነግቶ መሽቶ ምናምን አስባችሁታል? ገና ነገ የእሷን ሰላም መሆን ለማወቅ በጭንቀት መዋል በጭንቀት ማደር ነው። እና በእናታችሁ በውስጥ መስመር ምናልባት ያወቃችሁ ልጆች ካላችሁ ኮሜንት ላይ እየመጣችሁ ደህና መሆኗን አሳውቁን። እንዳያችሁት እንግዲህ ልክ እሷን ብሩኬ አንስቶስ እያለ ነው እንትን ካሜራው የተቋረጠ። ሆስፒታል እንደሄደችም አናቅም፣ እንዴት እንዳረጋጓትም እንዴት እንደተመለሰም አናቅም። እንግዲህ ዛሬ ደግሞ ነስርም ተጨምሯል ማለት ነው። እስከ ዛሬ ዝም ብላ የሆነ ራሷን አዙሯት ምናምን ነበር የምትወርቀው። ዛሬ ደግሞ አዲስ ነገር ነስር። እንግዲህ እስከ ዛሬ ሀይሚ እንደሚነስራት አላቅም። ምናልባት የሆነ ጊዜ መሰለኝ የነሰራት እንጂ እንደውም ብሩክ ነው ነስር ያለበት። እንዴት እንደሆነ ባላቅም ብቻ እመቤቴ የድንግል ማርያም ምሕረቱን ትላክልሽ።